ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። የገና ስጦታ ለየኔታ ለመለመን ሲርባቸው እንኳን ሲቀሳቀሱ የሚሞቱበት ሁኔታ ለመሆኑ የኔታ ማን ነው? በክርስቶስ ክርስቲያን ተብለን የተጠራንበት የስጦታ ወይም የመስጠት ሃይማኖት ነው። እንደው ስጦታን ከቤተ ክርስቲያን አንፃር እንዴት ነው ልንገልጸው የምንችለው? በክርስትና ውስጥ ሲኖሩ ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል፣ ቆዳቸው ተገፏል፣ ተረበዋል፣ ተጠምተዋል። በውድነቱ ሊለካ ይችላል። ጌታዬ፣ የኔ ጌታ፣ አስተማሪ፣ መምህሬ የሚል ትርጉም አለው። መከራዎች፣ ጦርነቶች፣ ረሃቦች፣ ጥሞች፣ ብዙዎቹ ውጣ ወረዶች ማለፋቸው አይቀርም። ክህነትን፣ ምንኩስናን፣ የቤተክርስቲያን ስልጣንና ኃላፊነት መሸቀጫ ያላደረጉ የሆነ ቀለል አድርገን እንዳናየው ለማለት ፈልጌ ነው። መምህራንን መጠየቅ፣ ታመው እንደሆነ መጎብኘት፣ ታስረው እንደሆነ ማስፈታት እኔም ለየኔታ ድጋፍ አደርጋለሁ። ጤና ይስጥልን የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ ገጸ ገዳማት ወአብነት መርሃ ግብር በሳምንት አንዴ በማህበረ ቅዱሳን ቴሌቪዥን በዚህ ሰዓት ወደ እናንተ እየተዘጋጀ የሚቀርብ መርሃ ግብር ነው። ዛሬ የገና ስጦታ ለየኔታ በሚል ርዕሰ ጉዳይ እየተወያየን ቆይታ ለማድረግ ወደናል። እንደሚታወቀው ማህበረ ቅዱሳን የገና ስጦታ ለየኔታን ገዳማትን አብነት ትምህርት ቤቶችን ለመደገፍ ላለፉት 4 ዓመታት ይህንን መርሃ ግብር ሲያስቀጥል ቆይቷል ማለት ነው። እንግዲህ ተጠናክሮ በየዓመቱ የሚጠበቅ መርሃ ግብር ሆኗል ማለት ነው። ዘንድሮም እንግዲህ እንደተለመደው ከህዳር 15 እስከ ታህሳስ 30 2018 ዓመተ ምህረት ድረስ የሚቀጥል የገና ስጦታ ለየኔታ መርሃ ግብር ጀምሯል ማለት ነው። እዚህ ላይ ትኩረት አድርገን እየተወያየን ቆይታ እናደርጋለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። የዛሬው እንግዳችን መምህር እንዳልካቸው ንዋይ ይባላሉ። እንግዲህ ሚዲያው ላይ በተለይ እንግዳ አይደሉም። በማህበረ ቅዱሳን የአርቶት ስራ ይሰራሉ ወይም ደግሞ አርታይ ናቸው። እሳቸው ናቸው እንግዲህ የገና ስጦታ ለየኔታ ጉዳይን አንስተን አብረውን እየተወያዩ ቆይታ የሚያደርጉት ማለት ነው። በድጋሚ አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። መምህር እንደምን አሉ? እግዚአብሔር ይመስገን። እንደምን አላችሁ? አርታይ ናቸው ስል የምን አርታይ ናቸው? ቪዲዮ ላይ ነው? መጽሐፍቱ ላይ ነው? እሺ፣ እግዚአብሔር ይስጥልኝ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የኤዲቶሪያል ቦርድ ማስተባበሪያ የሚባል የአገልግሎት ክፍል አለ። በዚያ ውስጥ 2 አይነት የአርቶት ስራዎች ይሰራሉ። አንደኛው የብሮድካስት ሲሆን ሁለተኛው የጽሁፍ አርቶት ስራዎችን ማህበረ ቅዱሳን ይሰራልና እኔ በዋናነት የምሰራው አንዳንዴ የብሮድካስት አርቶት ስራዎች ሲበዙ እዛም እገዛ እናደርጋለን። በዋናነት ግን መጻሕፍትን በተመለከቱ የጽሁፍ ኮፒ አርቶት ስራዎች ላይ ነው ያገለገልኩ የምገኘው። ሚዲያው ላይ ላለን ሰዎች ብዙ ጊዜ ኤዲቶሪያል ሲባል ፕሮግራሞቻችን የሚገመግሙልንን ብቻ ስለምናይ በጣም ብዙ የአርቶት ስራዎች አሉ። ያንን ለማንሳት ፈልጌ ነው። እንግዲህ የገና ስጦታ ለየኔታ ነው ዋና ርዕሰ ጉዳያችን። ይሄ መርሃ ግብር እንግዲህ 4ኛ ዓመቱን ይዟል። በተለይ ደግሞ ሁሌ ደስ ብሎን በኩራት የምናወራው ማህበረ ቅዱሳን ለረጅም ዓመታት አብነት ትምህርት ቤት ያልነበረባቸውን ገንብቷል፣ እየገነባ ነው። የነባሮቹን እያጠናከረ ነው። ገዳማት ራሳቸውን እንዲችሉ እያደረጉ ነው እያልን ሁሌ በየመርሃ ግብራችን እናገራለንና ይህንን ስንል በጣም ደስ እያለን ኩራት እየተሰማን ነው። ግን በጣም ብዙ የሚቀሩ ነገሮች አሉ። እነዛ ደግሞ መሰራት አለባቸው። እንደዚህ አይነት መርሃ ግብራት እነዚህን ጉዳዮች የሚደግፉ ናቸውና ዛሬም እዚህ ላይ ቆይታ ስናደርግ እጅግ በጣም ደስ ይለናል። ስጦታ ስንል ምንድን ነው ብለን ብንነሳ ጥሩ ነው። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ስጦታ ማለት በቀጥታ ትርጉሙን ስንመለከተው መስጠት፣ ችሮታና ልገሳ የሚሉ ሀሳቦችን በውስጡ የያዘ ነው። ስለዚህ ያንን ስጦታ ለማንኛውም አካል በተለይ ለሚፈለገውና ለዓላማችን ለሆነ አካል በመስጠት ችሮታ በማድረግ በመለገስ ቅድመ ሁኔታ የሌለውና ደግሞ ይመለስልኛል ተብሎ ቅድመ ሁኔታ የማይቀመጥለት ስጦታ ማለት ብድር አይደለም፣ ወይም ተመልሶ እንደገና ያ ሰው ይመልስልኛል ተብሎ አይጠበቅም። ዝም ብሎ መስጠት ብቻ ነው፣ ምላሽ የሌለው ማለት ነው። እሱን ኮንሰፕት የያዘ ሀሳብ ነው ስጦታ።
ብዙ ጊዜ እንትና በጣም አሪፍ ስጦታ ሰጠኝ፣ ውድ የሆነ ነገር ተሰጠኝ ምናምን እንደዚህ ተብሎ ይነሳልና እንደው ስጦታ በመጠኑ በውድነቱ ሊለካ ይችላል። ምክንያታችን ራሱ ስጦታ የምንሰጥበት ወይም ደግሞ ሰዎች ስጦታ የሚሰጡበት ምክንያታቸው ምንድነው ሊሆን የሚችለው? በዋናነት ስጦታ የሚሰጠው አንደኛው ክብርንና ፍቅርን ለመግለጽ ነው። ያን ሰው ምን ያህል እንደምናከብረው እንደምንወደው ለመግለጽ። ሁለተኛ በያዘው ዓላማ እንዲበረታ ጠንክሮ እንዲሰራ ከጎንህ ነኝ ለማለት ነው። ለመደገፍም ሊሆን ይችላል ማለት ነው ያን የምናደርገው። ስለዚህ ዓላማው ፍቅርንና ክብርን መግለጽ፣ ማበረታታት፣ መደገፍ፣ እንደምንወደው እንደምናከብረው መግለጽ ከሆነ መጠኑ ምንም አይነት ማተር አያደርግም ማለት ነው። መብዛቱም ማነሱም ሰውየው ላይ የሚፈጥረው ምንም የተለየ ነገር የለም። ምክንያቱም ስጦታ ዓላማው ነው ትልቁ ነገር። ስለዚህ ሰው በሚችለው አቅም የሚያደርገው ማንኛውም የስጦታ ስራ በጣም ታሪክ የማይረሳው ስጦታ በተደረገለት አካል ህሊና ውስጥ ለዘላለሙ የማይጠፋ አሻራ ጥሎ የሚያልፍ ነገር ነው። ምክንያቱም ጌታም በወንጌል የስጦታ ትንሽና ትልቅ እንደሌለው ሰው በተለይ ከልቡና አክብሮ ወዶ ያንን ዓላማ ወዶ በሚችለው አቅም የሚያደርገው ነገር ምን ያህል የተከበረ እንደሆነ በማርቆስ ወንጌል ምዕራፍ 12 ቁጥር 41 እስከ 44 ምእመናን ሊያነቡት ይችላሉ። ይቺ ደሃዋ መበለት ሁለት ማህልቅ ይዛ ሄደችው ማለት ነው። እና ብዙ ባለጸጎች ስጦታ ይሰጡ ነበረ፣ መባ ወደ ቤተ እግዚአብሔር ያቀርቡ ነበር። ጌታ ግን በጣም ያደነቀው እና የወደደው የዚያችን ደሃ መበለት ነው። ሌሎቹ ከትርፋቸው ሰጡ፣ እሷ ግን ትዳሯን ነው የሰጠች ብሎ ስጦታዋ ምን ያህል የከበረ በመጠን ትንሽ ነው ከሌሎቹ፣ በዓላማ ግን የበለጠ ነው። ስለዚህ ስጦታ ፍቅርን፣ ክብርን፣ ማበረታታትን የሚገልጽ ከሆነ ከሁሉም በላይ ነው። ነብዩ ዳንኤል በአንበሶች ጉድጓድ ተጥሎ ሳለ በቅዱስ ሚካኤል አማካኝነት የነብዩ ዕንባቆምን ጸጉሩን መልአኩ ይዞ ሄዶ ጉድጓዱ እንደተዘጋ ገብቶ መልአኩ መገበው እና ምንድነው ያለው ነብዩ ዳንኤል? ትንኝን የማይረሳ እግዚአብሔር እኔንም በምግብ አሰበኝን ብሏል። እና የመጀመሪያው መታሰቡ ነው። ያ ሰው አልረሳኝም ማለት ነው፣ ሰው አልዘነጋኝም ማለት ነው። ዛሬም ድረስ የሚያስታውሰኝ ሰው አለ የሚለው በጣም ትልቅ ስሜት አለው ማለት ነው። ሁለተኛ በእኛም ሀገር ባህል የስጦታ ትንሽና ትልቅ የለውም ይባላል። ይሄ ማለት ምን ማለት? ትልቅም ትንሽ የሚያደርገው ዓላማው ነው ማለት ነው። የገና ወቅትን ስናስብ ከስጦታ አንጻርም ከሌሎች እንቅስቃሴዎችም የተነሳ ከባህልም ከሃይማኖትም ያፈነገጡ በጣም በርካታ ነገሮች ይታያሉና የገና ስጦታ ለየኔታ መርሃ ግብርም ይህንን የሚያስቀር ነው የሚል ሀሳብ ሁሉ ይሰጥበታል። እንደው ስጦታን ከቤተ ክርስቲያን አንጻር እንዴት ነው ልንገልጸው የምንችለው? ስጦታ በጣም ትልቅ ትርጉም ያለው ነገር ነው። በቤተ ክርስቲያናችን በጣም ተብራርቶ የማያልቅ ሀሳብ ነው፣ ራሱን የቻለ ማለት ነው። ለምን ራሱ ክርስትና የሚባለው ሃይማኖት በክርስቶስ ክርስቲያን ተብለን የተጠራንበት የስጦታ ወይም የመስጠት ሃይማኖት ነው። ያለምንም እኛ ምንም ነገር አስተዋጽኦ ሳናደርግ በፍጹም ለጋስነቱና ቸርነቱ እግዚአብሔር ለሰው ልጆች የሰጠው የመዳን ህይወት ነው ክርስትና የሚባለው። እንደውም አበው ምን ይላሉ? ክርስትና ራሱ የመስጠት ሃይማኖት ነው ይሉና እግዚአብሔር አብ ልጁን ነው የሰጠን፣ ወልደ እግዚአብሔር ክርስቶስን ለሕማም ለሞት አሳልፎ ሰጠ። እርሱ ደግሞ ያልሰጠን ነገር የለም። ስጋውን ሰጠን፣ ደሙን ሰጠን፣ ቤተ ክርስቲያንን ሰጠን፣ ክህነትን ሰጠን፣ ምስጢራትን ሰጠን፣ ትንሣኤ ሙታንን ሰጠን፣ እናቱን ሰጠን፣ መስቀልን ሰጠን፣ ቅዱሳንን ሰጠን እና በዓላቱን ሁሉ አሁን የምናከብረውን በዓል ያልሰጠን ነገር የለም። ከዚያ በኋላ ደግሞ ይህንን ሃይማኖት የተቀበሉ ሁሉ በየዘመናቸው በመስጠት ሐሳብ ተመስርተው ነው የሚኖሩ። ለምሳሌ ቅዱሳን ከክርስቶስ ተቀብለው ህይወታቸውን ነው የሰጡት። በክርስትና ውስጥ ሲኖሩ ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል፣ ቆዳቸው ተገፏል፣ ተረበዋል፣ ተጠምተዋል፣ ለሌላው ሰው መዳን መከራ ተቀብለዋል፣ አገር ለአገር ተንከርትተዋል። ስለዚህ ያላቸውን ሁሉ ሽጠው ለድሃ መጽውተው ሰጥተው ያንን ሁሉ አድርገዋልና ክርስትና ሲጀመር አስተሳሰቡ ከስጦታ ጋር ፍጹም የተያያዘ ሃይማኖት ነው በቤተ ክርስቲያን። በዚያው ላይ ጌታም በወንጌል በሉቃስ ወንጌል ምዕራፍ 6 ቁጥር 38 ላይ ስጡ ይሰጣችኋል ብለዋል። ሌሎቹ የቤተ ክርስቲያን መተርጉማን ወደ ብሉይ ኪዳን ታሪክ ወደ ኤልያስ ሄደው ነብዩ ኤልያስ ሰማይ በተዘጋበት ወራት ወደ ሰራጵታዋ መበለት እንዲሄድ አዞት ጌታ እሷ ዘንድ ሲሄድ ስጭኝ ይላታል። እምበላው ርቦኛል ሲላት ያላትን ዱቄት አብኮታ ዳቦ ጋግራ እኔ አንተ ልጅ በልተናት እንሞታለን አለችው። ስለዚህ እቺ ሴት ምንም የላትም፣ ያላት ፍኝ ዱቄት ነው። ያን ግን መስጠት ነው የፈለገችው። ስለዚህ ያን ዳቦ ጋግራ ለሱ ስትሰጠውና ከበሉ በኋላ ሌላ ነገር የላቸውም። ግን በኋላ ነብዩ ኤልያስ በልቶ እንደዚህ ነበር ያላት፣ ከዚህ በኋላ ሰማዩ እስኪከፈት ድረስ
ከጉስኩሻው ዱቄቱ ከማሰሮው ዘይቱ አይጎልብሽም ብሏታል። ይቺ ሴት አሁን ማሰሮዋና ጉስኩሻዋ የሞላው በዱቄትና በዘይት ስለሰጠች ነው። ባትሰጥ ኖሮ እንደሌለው በረሃብ ትሞት ነበረ። እና በክርስትና እንዲህ አይነት ትምህርት ያለው ነው። በዚያ ላይ መጽሐፍ እንደዚህ ይላል፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ነው። እና ይህም በተመለከተ በደንብ አጽንኦት ሰጥተን ነው የምናስተምረው። ከዚያ ውጭ በመስጠት ዓለም ስንሰጥም እንደ እግዚአብሔር ሆነን ነው፣ ስንቀበልም እንደ እግዚአብሔር ሆነን ነው። እና መጽሐፍ ዘየአሲተወ ካፌ ይለዋል እግዚአብሔርን። ሰጭም ነው ተቀባይም ነው። አንድ ሰው ሲሰጥ እግዚአብሔርን ነው የሚመስለው። ምክንያቱም ሁሉን በለጋስነትና በችሮታ የሚሰጥ እንደ እግዚአብሔር ያለ የለም። ስለዚህ አንድ ሰው ክርስትና ዓላማው ምንድነው ከተባለ እግዚአብሔርን መምሰል ነው። እግዚአብሔርን ለመምሰል ደግሞ አንዱ መስጠት፣ መቀበል፣ የሚቀበልና የሚሰጥ መኖር አለበት። ስለዚህ እግዚአብሔር ሰጭም ነው ተቀባይም ነው። በሰጮች በባለጸጎች ባላቸው ላይ አድሮ ይሰጣል። በድሆች በምስኪኖች ባጡት በተቸገሩት ላይ አድሮ ደግሞ ተቀባይ ነው። ስለዚህ ስንቀበልም እግዚአብሔርን ነው የምንመስለው፣ ስንሰጥም እግዚአብሔርን ነው የምንመስለው። እና በክርስትና እንዲህ አይነት አስተሳሰብ ነው ያለው። እንግዲህ ተመልካቾች ማህበረ ቅዱሳን በተለይ ደግሞ አብነት ትምህርት ቤት በሌለባቸው አካባቢዎች ከ17 በላይ የሚሆኑ አዳሪ አብነት ትምህርት ቤቶችን ገንብቷል ሲባል በጣም ዘመናዊ ደረጃቸውን የጠበቁ ናቸው። ከ2000 በላይ የሚሆኑ ደቀ መዛሙርትና ከ200 በላይ የሚሆኑ መምህራን ደግሞ በየወሩ ድጎማ እየተደረገላቸው ተረጋግተው ትምህርታቸውን ይማራሉ ማለት ነው። ከ170 በላይ የሚሆኑ ፕሮጀክቶችን ደግሞ እንግዲህ ተግብሮ ለገዳማትና ለአብነት ትምህርት ቤቶች አስረክቧል። ይሄ የሆነው ከ1991 ዓመተ ምህረት ጀምሮ ለረጅም ዓመታት ምእመናንን የማህበሩን አባላት በማስተባበር በሚገኝ ገንዘብ ነው ማለት ነው። ስለዚህ እንደዚህ አይነትና ትልልቅ ፕሮጀክቶች እየተሰሩ ነው የሚገኙት። አሁን የሚቀሩ አሉ። እነዛን ለመስራት ደግሞ የገና ስጦታ ለኔታ በሚል እንደዚህ አይነት አጽዋማትን በምክንያት በተለይ ደግሞ ያልተገቡ እንቅስቃሴዎችንም ለማስቀረት ባህልንም ከመበረዝ ለመጠበቅ የሚያስችል ሆኖ ስለተገኘ እንዲህ አይነት ስራዎች እየተሰሩ ይገኛሉ። እንግዲህ የገና ስጦታ ለኔታም ስጦታችንን ለገዳማት ለአብነት ትምህርት ቤቶች በማድረግ የበረከቱ ተካፋይ እንድንሆን እየተጠየቅን እንገኛለን ማለት ነው። ከዚህ በታች የተቀመጡት የሂሳብ ቁጥሮች የበረከቱ ተካፋይ የምንሆንባቸው ናቸው። ንግድ ባንክ 10 000035490805 አሃዱ ባንክ 00253 49 31 0901 ወጋገን ባንክ 004292 11 3101 አቢሲኒያ ባንክ 1 53 76 007ን ተጠቅመን የነቢያት ጾም ቁርሳችንን ለየኔታ በማድረግ የበረከቱ ተካፋይ እንሆናለን። ከመምህር እንዳልካቸው ጋር የምናደርገው ቆይታ ይቀጥላል። አሁንም አብራችሁን ቆዩ። ለመሆኑ የኔታ ማን ነው? ለየኔታስ የሚያስፈልጋቸው ነገር ምንድን ነው? ይህንን ጥያቄ ብናየው ደስ ይለኛል። በጣም ጥሩ። እንግዲህ የኔታ የሚለው ቃል በቅዱሳት መጻሕፍት መሰረት ያለው ሐሳብ ነው። በቀጥታ ትርጉሙ የኔታ የሚለው የኔ ማለት ነው። የመጀመሪያው የእኔ ጌታ፣ ጌታዬ፣ የኔ ጌታ፣ አስተማሪ፣ መምህሬ የሚል ትርጉም አለው። በመዝገበ ቃላት ትርጉም ስንመለከተው ይሄ ማለት ነው። መነሻው በመጽሐፈ ነገሥት በተለይ ቀዳማዊ አንደኛ ነገሥት ምዕራፍ 18 ቁጥር 7፣ ሁለተኛ ነገሥት ምዕራፍ 4 ቁጥር 16፣ ሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ አንደኛ ነገሥት ቀዳማዊ ምዕራፍ 18 ቁጥር 7 ላይ ያ በአክዓብ ቤተ መንግስት ውስጥ ካህናትን ይረዳ የነበረው አብድዩ ኤልያስን ባገኘው ጊዜ ጌታዬ ሆይ ብሎታል። የኔታ እንደማለት ነው። የኔ ጌታ እንደማለት ነው። አንተ ኤልያስ ነህን ብሎታል። ሱናማዊቷም ሴት ወንድ ልጅ ትወልጃለሽ ባላት ጊዜ ጌታዬ ብላ ጠርተዋለች፣ ነቢዩ ኤልሳን ማለት ነው። ደቀ መዝሙሩ ገያዝም ጌታዬ እንዴት ንዕማንን ወርቅና ብር ሳይቀበለው ቀረ ብሎ መምህራንን የእግዚአብሔርን አገልጋዮችን የእግዚአብሔርን ቃል የነገሩን መምህራንን ጌታዬ፣ የኔ ጌታ፣ የኔታ ብሎ መጥራት ከቅዱሳት መጻሕፍት መነሻነት የተገኘ ሐሳብ ነው ማለት ነው። ስለዚህ
ለማን ነው የምንሰጠው ይሄን ስጦታ? አሁን በተለይ ጾመ ነቢያትን አስበን ከዛ የሚቀጥለው ደግሞ ልደት ነው። የጌታን ልደት አመስጥረው ተርጉመው የነገሩን መምህራን ናቸው። የቀደሙትም ይወርዳል ይወለዳል ብለው ጌታ ትንቢት የተናገሩ ነቢያት መምህራን ናቸው። ነብይ ማለት መምህር ማለት ነው። በኋላም ደግሞ ወረደ ተወለደ ብለው የጌታን ልደት የሰበኩን ሐዋርያት ናቸው፣ መምህራን ናቸው። በኋላም ደግሞ ነቢያት የተናገሩትን ትንቢት ሐዋርያት የሰበኩትን እውነት ገልጠው አመስጥረው አራቀው በሃይማኖት እንድንጸና ስለ ልደቱ፣ ስለ ጥምቀቱ፣ ስለ አስተርእዮቱ፣ ስለ ከጽንስ እስከ እርገት ስላለው የማዳን ስራ የሰበኩን ደግሞ መምህራን ናቸው፣ ሊቃውንት ናቸው። ስለዚህ የምንሰጠው ስጦታው ለነ የኔታ ነው ማለት ነው። ስለዚህ የኔታ ማለት የኔ ማለት ነው። የምሰጠው ለራሴ ነው። ለመምህር የሰጠው ማለት ለራሴ ነው። መምህር የሌለው ሰው በመጽሐፍ እንደተጻፈው እለሰ አልቦ ሙሐዳፍ ይወድቁ ከመቆጽር ይላል መጽሐፍ። መምህር የሌላቸው ሰዎች እንደ ቅጠል ይረግፋሉ። እስመ ብዛህ ጠበብት መድኃኒተ ዓለም ሞቱ። የመምህራን ብዛት፣ የእውነተኛ መምህራን ብዛት የዓለም መድኃኒት ነው ይላል ሰሎሞን። ስለዚህ ምንድነው መምህሬን ስረዳ የኔታን ስረዳ ለኔ ነው አንደኛ ማረገው በድንቁርና በክደትና በኃጢአት እንዳልያዝ የሚጠብቀኝ መምህሬ ነው አንደኛ። ሁለተኛ ደግሞ መድኃኒት የመድኃኒት ብዛት ነው። የእውነተኛ መምህር መብዛት ከተባለ መድኃኒቴን ነው እያበዛው ያለው ማለት ነው። ሰው ደግሞ እንዳይታመም በታመመ ጊዜ ከታመመ በኋላ መድኃኒት ያስፈልገዋል። እንደ ቅጠል ረግፎ ያለ ፍሬ እንዳይቀር ክደት ፍሬውን ኃጢአት ፍሬውን አርግፎበት እንዳይቀር ፍሬ አፍርቶ ቅጠሉ ተጠብቆ ሳይረግፍ እንዲኖር ጥፋት እንዳያገኘው መምህር ያስፈልገዋል። ስለዚህ ስጦታ የምንሰጠው ለነዚህ አካላት ነው ማለት ነው። ወለተርፉ ቅዱሳን ሐውጽ ኩሉ አሚር ሁል ጊዜ ጎብኛቸው እነዚያን መምህራን ከሞት የተረፉትን ካለ በኋላ ከበታይርፍ በቃሎሙ በሚነግሩ የማጽናኛ ቃል ሕይወት ስላላቸው ከእግዚአብሔር ጋር ስለሚኖሩ አጭበርባሪዎች አይደሉም። እነዚህ አሁን የምንላቸው መምህራን በትክክል ሕይወት ያላቸው ከኛ ምንም የማይፈልጉ እግዚአብሔርን የሚፈሩ ሰውን የሚያፍሩ ክነትን ምንኩስናን የቤተክርስቲያን ስልጣንና ኃላፊነት መሸቀጫ ያላደረጉ እውነተኛ ሰዎች ስለሆኑ በቃላቸው ታርፋለህ። ቃል ቢነግሩ ያጽናናል። ጸሎተ ማርያም ቢደግሙ ልታርፋለህ። ታርፍ ዘንድ ከሞት የተረፉትን ቅዱሳን መምህራን ጎብኛቸው። ከነሱ ጋራ የዋለ ሰው ቅዱስ ይሆናል፣ ይባረካል፣ በረከት ያገኛል። ወአክብሮ ባምጣነ ኃይልከ በኃይል ሁሉ ባለህ አቅም ሁሉ አክብራቸው። ወምነ ጻማከ ወግብረ ደዊከ ሀቦ ሰርተ ካገኘኸው ከላብህ ውስጥ ጥቂት አካፍላቸው፣ ይባረክልሃል። አብራሃቸው ብላ እስመ እግዚአብሔር ረሴ ድሎ ትርከብ በሃቤው ሲሳይ መንፈሳዊተ ከርሱ አንተ መንፈሳዊ ምግብን ቃለ እግዚአብሔርን ጸሎተ ማርያምን በጸሎት መታሰብን እንድታገኝ እግዚአብሔር አድርጓል። ወሕይወተ ዘላለም ዘላለማዊ ሕይወትንም ከዚያ መምህር እንድታገኝ እግዚአብሔር ፈቅዶልሃል ይልና ወይደለወ ከፈድፋደ ከመተሐቦ ሲሳይ ኃላፊ ዘዝንቱ ዓለም አንተ ደግሞ የሚያልፈውን ምግብ እንድትሰጣቸው ይገባሃል። እሱ የማያልፈውን ምግብ ሊሰጥህ አንተ የሚያልፈውን ልትሰጠው እግዚአብሔር አዟል ይልና ለዘይት ቀነ ይደለው አስቦ ይትፍጽሞ ለብሔራዊ በአበ ምክያድ ለሚሰራ ሰው ዋጋው ይገባዋል። አመስጥሮ ተርጉሞ ላስተማረ መንገድ ላሳየህ ሃይማኖትን ላቀናልህ በልጅነት ላከበረ ለመምህር አገልግሎሃልና ዋጋው ይገባዋል። ምክንያቱም የሚያበራየው በሬ አፉ አይታሰርም፣ ሲሰራ እንዲበላ መኑ ዘይተክል ወይነ ወይበል ፍሬሁ ወይን ተክሎ ፍሬውን የማይፈራ ማን አለ? አንተ ወይን የተከለህ ግን መምህር ነው። ተክሎ ለፍሬ ለልጅነት ለምግባር ለሃይማኖት ለቁርባን ለንሳ እንድትበቃ ያደረገ እሱ ነውና ወይን ተክሎ ፍሬ የማይፈራ ማን ነው? ስለዚህ የኔታ ማለት የኔ ጌታ ጌታዬ መምህሬ አስተማሪዬ ነው። ለሱም ማድረገውን ነገር በዝርዝር በዚህ መንገድ በመጽሐፍ ተገልጿል። መልካም እግዚአብሔር ይስጥልን መምህር፣ እጅግ በጣም ደስ የሚል ነው። እንደው የገና ስጦታ ወይ ደም ስጦታችንን ለየኔታ በገና ስጦታም ብቻ የሚወሰን አይደለም። በእርግጥ አመቱን ሙሉ መቀጠል ያለበት እንትን ነው። ይሄ ሲደረግ ምክንያት አለን፣ በቂ ምክንያት አለ። ምንድነው ጊዜው ደቀ መዛሙርት ወጥተው ገብተው ተራራ ወጥተው ወርደው ለምነው በእንተ ስማ ለማርያም ብለው መማር የሚችሉበት ጊዜ አይደለም። በጣም ብዙ ችግሮች አሉ። ረሃቡ ብቻ ሳይሆን ከዛ በተጨማሪም ችግሮች አሉ። ስለዚህ ዘመኑንም ለመምሰል ዘመናዊ አዳሪ አብነት ትምህርት ቤቶችን በመገንባት ትውልድን የመተካቱ ነገር መቀጠል አለበት የሚል ዓላማ ይዞ ነው ማህበሩ የሚሰራውና የገና ስጦታ ለኔታ ስንል
የሆነ ቀለል አድርገን እንዳናየው ለማለት ፈልጌ ነው። እዛ በብርድ በፀሐይ በቁር ለሚኖሩት ወደው ለሚማሩት ግን ደግሞ አሁን በእንተ ስማ ለማርያም ብለው መማር ለማይችሉት ደግፈናቸው ቤተክርስቲያንን እንዲያስቀጥሉ ማድረግ አለብን፣ ክርስቲያናዊ ግዴታችንን መወጣት አለብን የሚል ነገር ስለሆነ የተወሰነ ሀሳብ እንዲጨምሩ ፈልጌ ነው። በጣም ግሩም ነው። በተለይ ቅድም እንዳነሳው በዚህ ወቅት የቀድሞ ጊዜ ቀርቷል በብዙ ምክንያቶች እና ከፍተኛ ረሃብ አለ እንደ ሀገር። ረሃብ ሲኖር ደግሞ በቀጥታ መጀመሪያ ተጎጂዎቹ አብነት ትምህርት ቤቶችና ገዳማት ናቸው። በሀገር የሚያጋጥም ትልቅ ፈተና መጀመሪያ አታክ የሚያደርገው እነዚህን እንደሆነ ይታወቃል። ሌላው ራሱን የሚጠብቅበት ከዚያ ነፃ የሚወጣበት ሁኔታዎች ይኖራሉ። ኢቭን አሁን እንደምታወቀው ሀገራችን ውስጥ ጦርነት አለ። በጦርነት በቀጥታ ተጎጂዎች ምክንያቱም በረሃብ ምክንያት፣ በጥም ምክንያት፣ በመታረዝ ምክንያት፣ ሁለተኛ ደግሞ ለመለመን ሲርባቸው እንኳን ሲቀሳቀሱ የሚሞቱበት ሁኔታ ምክንያቱም ዳታ እንኳን ብንሰራ ባለፉት ጥቂት ዓመታት በርካታ የአብነት መምህራንና ደቀ መዛሙርት ህይወታቸው አልፈዋል በጦርነቱ ምክንያት ማለት ነው እና ሰለባ ሆነዋል። ስለዚህ ምንድነው ወደፊት የሚሆነው ሚለውን ቅድም እንዳነሳሁት አብድዩ የተባለው የእግዚአብሔር ሰው ነብዩ በብሉይ ኪዳን ዘመኑ የአክዓብና የኤልዛቤል ነበርና የእግዚአብሔር ካህናት አይወደዱም ነበረ። በጣም ብዙ ካህናት አልቀዋል እና ምን ብሎ ነው ያሰበው? እውነተኛ የእግዚአብሔር ሰው ስለሆነ በዚያ ቤተ መንግስት ውስጥ ተቀጥሮ የሚሰራ ሰው ነውና በዚህ ሁኔታ ከቀጠለ የእግዚአብሔር ካህናት አገልጋዮች በሙሉ ሊያልቁ ነው። ያ ዘመን የእግዚአብሔር ካህናት አታክ የሚደረጉበትና የሚገደሉበት ጊዜ ስለሆነ ምን ማድረግ ይቻላል ብሎ አስቦ ከቤተ መንግስት 50ውን ካህናት ባንድ ዋሻ 50ውን ባንድ ዋሻ አስቀምጦ ምግብ እያወጣ እየመገበ እየተበደረ እንኳን ሳይቀር ያን ክፉ ጊዜ አሳልፎ የሚመጣው ትውልድ መምህር እንዳያጣ ማለት ነው፣ አባት እንዳያጣ መስዋዕት ሰውቶ ሃይማኖትን ነግሮ ከእግዚአብሔር ጋር የሚያስታርቀው አባት መምህር እንዳያጣ በዓላማ ነው የተሰራው ማለት ነው። በእኛም ዘመን መከራዎች፣ ጦርነቶች፣ ረሃቦች፣ ጥሞች ብዙዎች ውጣ ወረዶች ማለፋቸው አይቀርም። ምክንያቱም በዚህ ዓለም ቋሚ መከራም የለም ቋሚ ደስታም የለም። ስለዚህ ማለፉ ስለማይቀር ሲያልፍ ግን መከራው ሲያልፍ መምህራን አልቀው እንዳንገናኝ። በነገራችን ላይ መከራው ሲያልቅ መምህራን አልቀው ከተገናኘን ለኛ መከራው አላበቃም ቀጥሏል። ምክንያቱም መምህራን የሌሉበት ዘመን ምኑን ከእግዚአብሔር ጋር የሚያገናኘን ሰው ሳይኖር አባት ሳይኖረን ካህን ሳይኖረን መምህር ሳይኖረን ደቀ መዛሙርት የሚተኩ ሳይኖረን ለኛ መከራው አልፏል አንልም። ስለዚህ በትክክል አለፈ የምንለው ማተረፍ ከቻልን ነው እነዚያን አካላት እና ቅድም እንዳነሳው ከፍ አድርጎ ማሰብ ይጠይቃል። ሁለት ነገር ነው የምንፈታው። አንደኛ ከመከራ ከጥፋት ከሞት እንታደጋቸዋለን። በዚህ ወቅት ያዳሪ ትምህርት ቤት ሰርተን በሚገባ ትልቅ ስጦታ ሰጠን ብናተርፋቸው። ሁለተኛ ደግሞ ይሄ አይቶ ማያቅ አይቶ ያወቀ ሰው አይቶ የሚያቅ ደቀ መዝሙር አፍርተን ለትልቅ ማረግና በቃ አይቶ ማወቅ ማለት ምንም ነገር አይደለም። ለሱ ምግብ ምንም አይደለም፣ መጠጥ ምንም አይደለም፣ ልብስ ማጌጥ ክብር ምንም አይቶት ነው የመጣ እኛ ስለረዳ ነው ማለት። ከዛ ሲመጣ እዚህ በምግብ ምክንያት ቤተክርስቲያን አይሸጣትም። በምግብ በመጠጥ ምክንያት ሰክሮ ቤተክርስቲያን ሊያዋርድ አይችልም። ለምን? አይቶ ነው የመጣ። አሁን የገጠመን አይቶ በማያውቁ ሰዎች ምክንያት ነው ቤተክርስቲያን መከራ ውስጥ የገባቸው። ምግብም መጠጥም ልብስም ገንዘብም ሀብትም ክብርም አይቶ ያውቁ። ስለዚህ ድንገት ሲጨብጡት እንደ አውሬ ነው የሆኑት። እውነት ነው መምህር። እንደውም አንዳንድ ቦታዎች ላይ ለመስክ ስራ ስንወጣ የምንታዘበው ያንን ነው። አዳሪ አብነት ትምህርት ቤት ተገንብቶ ልክ ዩኒቨርሲቲ ገብተን ስንማር ምንድነው ነገሮች ተችለውልን ስለ ትምህርት ብቻ እንድናስብ እንደምንደረገው ዘመናዊ አዳሪ አብነት ትምህርት ቤት ተገንብቶ ስለመማርና ነገ ቤተክርስቲያንን እንዴት ማገልገል እንዳለበት ብቻ እንዲያስብ የሚደረጉበት ሁኔታ አለና ዓላማ አለው። ስለዚህ ምንም አይነት ፈተና ያንን ደቀ መዝሙር ወይ ደግሞ ተማሪ ወደ ኋላ ሊያስቀረው አይችልምና ያነሱት ነገር በጣም ገዥ ነው ለማለት ፈልጌ ነው። ስለዚህ ሌላው አሁን የገና ስጦታ ለየኔታ ሲነሳ በተለይ ገና ሲመጣ ልክ ያልሆኑ ነገሮች ናቸው በብዛት የሚታዩትና ያንን የባህል መበረዝም ለማስቀረት አንድ ትልቅ እድል ነው ማህበረ ቅዱሳን ይዞልን የመጣ የሚል ነገር አለ። ሁለተኛ ነገር ደግሞ ሰዎች ምክንያት ፈልገው የበረከት ስራ ለመስራት የሚችሉበት ሁኔታ አለ። አንዳንዱ በስራ ምክንያት ቢዚ ይሆናል፣ ባለማወቅም ደግሞ የበረከት ስራ ላይሰራ ይችላልና እንዲህ አይነት ነገሮች ሲነሱ ግን ምክንያት ሆኖ እንደዚህ የተነሱ አጀንዳዎች ምክንያት ሆነው የበረከት ስራ ለመስራት ሰው ቀናነቱን ያሳያል የሚል ነገር አለና ከዚህ አንግልም ማየት እንችላለን። በነገራችን ላይ እንዲህ ብሏል ጌታ፣ አይደለም መምህራን
መምህራን ቀርቶ ችግረኞች ነዳያን በኋላ ጌታ ሲመጣ ብራባ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል ብሎ ስድስቱ ቃላተ ወንጌልና ሕግጋተ ወንጌልን ይጠይቃል። እና እንዴ አንተ ተረበህ ቢሆንማ እናበላህ ነበረ፣ ተጠምተህ ቢሆን እናጠጣህ ነበረ ይሉኛል ይልና ከዚያ ግን ምንድነው የሚላቸው? ከነዚህ ከታናናሾቹ ለአንዱ ያደረጋችሁ ለኔ ነው፣ ለነዳያን ማለት ነው። ስለዚህ ለነዳያን ማብላት ለጌታ ማብላት፣ ለነዳያን ማጠጣት ለጌታ ማጠጣት፣ ነዳያንን ማልበስ ክርስቶስን ማልበስ ከሆነ የመምህራን ደግሞ ከዚህ የበለጠ የክርስቶስ መልእክተኞች እና የእግዚአብሔር አይኖች ስለሆኑ መምህራንን ማብላት ክርስቶስን ማብላት ነው። ምንም ጥርጥር የለውም። ማጠጣት ክርስቶስን ማጠጣት ነው። ማልበስ ክርስቶስን ማልበስ ነው። መምህራንን መጠየቅ፣ ታመው እንደሆነ መጎብኘት፣ ታስረው እንደሆነ ማስፈታት በቀጥታ ክርስቶስን ማገልገል ስለሆነ በዚህ ጊዜ በስጦታ መምህራኖቻችን በተለይ በጣም መጠንቀቅ ያለብን ነገር ቢኖር በዚህ ዘመን ከፊት ለፊት ልብሳቸውን አሳምረው መንፈሳውያን መስለው አገልጋይ ብዙ አይነት ነገር መስለው ከፊት ብዙ የምእመናንን ልብ ሰልበው ብዙ መከራ የሚያሳዩ ሰዎች እንዳሉ እናውቃለን። ምእመናን ወደ ማስተዋልና ወደ ዕውቀት መጥተው ከነዚህ ሰዎች ጀርባ ግን ሌላ የማይታዩ መብራቶች መኖራቸውን ፈልገው የማያገኙ ከሆነ መምህራን ተረበው ተጠምተው ታርዘው ተንገላተው ሌላው ደግሞ ያልተማረው ሰው በጥጋብ እና እንደፈለገው ነው የሚኖርባትን ቤተክርስቲያን ከፈጠርን በእርግጠኝነት የሚመጣው ጊዜ ጥሩ አይሆንም እና በመሰረታዊነት ብዙ ስራ የምንሰራበት ለበረከት የምንነሳሳበት እና ሲያንስ ነው ማለት ከዚህ በላይ ብናደርግላቸው ምንም የሚያንሳቸው ስለሆነ ከዚህ ከልደት ጋር ባልተያይዞ በስጦታ ሰባ ሰገል እንድንመስላቸው እስትንፋስ እንደገበሩለት እነሱ እንኳን ማለት ነው ነፍስ ነባቢት ነፍሳት ኖራቸው ለፈጠራቸው ጌታ ያን ከገበሩ መላእክትን እንመስላለን፣ እረኞችን እንመስላለን፣ ሰባ ሰገልን እንመስላለን። ሰሎሜንና ዮሴፍ የመምህራንን ጌታ መምህራንን ማክበር የመምህራንን ጌታ ማክበር ስለሆነ በሚገባ ስራ ልንሰራበት የምንችል ትልቅ እድል ነው። መልካም። ስለዚህ እንግዲህ ማህበረ ቅዱሳን በተከታታይ አሁን በጣም በየዓመቱ የሚጠበቅ ሆኗል ይሄ መርሃ ግብር ይህንን እድል ፈጥሯል። ትልቁ ጥያቄ እዚህ ላይ እንዴት እንጠቀመው ነው። ሲያያይዘው መልእክቱንም ያስተላልፉ። እንዴት እንጠቀምበት? በግልጽ የመጣ እድል ነው ይሄ። በተለይ እኔ የሚያስፈራኝ ነገር ቅድም እንዳነሳሁት ምናልባት ቶሎ ካልፈጠን በስተቀር እነዚያን ከሞት የተረፉትን ቅዱሳን በቀጣይ ላናገኛቸው የምንችልበት ሁኔታ በትክክል በግልጽ እየታየ መጥቷል። ስለዚህ አንደኛ በትልቁ ማሰብ በግል ብቻ ሳይሆን ደግሞ በህብረት ተባብሮ ለመርዳትም ማሰብ ቢቻል ቅድም እንዳነሳ ነው ከፈታን መሰረታዊ ችግርን ፈተን ቤተክርስቲያንን እናሳልፍላት። ምክንያቱም ብዙ ነገር አድርገናል እስካሁን የዕለት ስንቅ የዕለት ጉራሽ አንዳንድ ነገሮችን እርዳታ በማድረግ በጣም ብዙ ጥረቶች ተደርገዋል። እሱ ጥሩ ያመጣቸው ለውጦች ቢኖርም ግን ደግሞ መሰረታዊና ስር ነቀል የሆነ ለውጥ ቅድም እንደተባለው ትምህርት ብቻ የቤተክርስቲያን ዓላማ ብቻ የሚያስብ አገልጋይ ማምጣት እንደሚቻል በጣም በሰፊው ብናስበው። አሁን በቅርብ እየሆነ ባለው ነገር ምን ያህሎቻችን ይሰማን ይሆን? አንዳንድ መምህሮቻችንን ሳናገኛቸው ነው ያለፉትና ማግኘት ነበረብን፣ መጠየቅ ነበረብን፣ ጸሎተ ማርያም መቀበል ነበረብን፣ ግን በሞት ቀድመው ተወሰዱ። ስለዚህ ነገ ደግሞ እንዳይቆጨን የህሊና እረፍት ማጣት በጣም የሞት ሞት ነው። አሁን የኛ ዘመን አንዱ መስራት ያለብንን ስራ ባለመስራታችን ምክንያት የህሊና እረፍት አጥተናል። የህሊና እረፍት ደግሞ ራሳችን እንድንጠላ ከፍተኛ ዲፕሬሽን ውስጥ እንድንገባ ተስፋ እንድንቆርጥ አንዳንዶቹ ራሳቸውን እስከ ማጥፋትም አድርሷቸዋል። ሁልጊዜ በታሪክ የሚነገራል አንድ ካሜራማን የተራበ ህፃን በረሃብ ዘመን ፎቶ አንስቶ ለዓለም ያስተዋወቀና በዚያ ስራው የተሸለመ ሰው አለ። በኋላ ራሱን ያጠፋ ሱዳን ላይ በነበረው ረሃብ ማለት ነው። አሁን ያ ሰው በኋላ ህሊናው የጠየቀውን ጥያቄ ማንም ተሰብስቦ ሊመልስለት አይችልም። ምንድነው ያለው? ያ ልጅ እንዴት ሆነ? ሞተ? አሞራው በላው? ዳቦ ሰጠኸው? ለዚህ ጥያቄ ማንም መልስ ሊሰጥለት አይችልም። ስለዚህ መጨረሻ ላይ ያ ሁሉ ሽልማት፣ ያ ሁሉ ክብር፣ ያ ሁሉ ዝና ከንቱ ሆኖ ራሱን ያጠፋ ሰው ሆኗል። እና እኛ ዛሬ እነዚያን መምህራን ግን ምን አረጋችሁላቸው? በጦርነት ውስጥ ያሉትን፣ በረሃብ ውስጥ ያሉትን፣ በጭንቅ ውስጥ ያሉትን ከሞት የተረፉ ምን አረጋችሁላቸው? ፊት ለፊት በሚዲያ ያለውን ዝና ያለውን ሰው መፈለግ ምእመናን አቆመው ከኋላ የማይታወቁና በጥሻው በየገደሉ ያሉ ግሁሳን ገዳማውያንና የአብነት መምህራን ወደ ኋላ ተመልሶ ፈልጎ እነሱን አርአያ ማድረግ ይጠይቃል።
እንደዛ ካደረግን በእርግጠኝነት የአንደኛ የምናከብረው የልደት በዓል በትክክል ከዓላማው ጋር ይገናዘባል፣ ለበረከት ይሆንናል። ሁለተኛ ቤተክርስቲያን በጣም በሚገርም ሁኔታ በዓለም ላይ ተጽዕኖ ፈጥራ ማየት እንችላለን ማለት ነው። በጣም ወሳኝ የሆነ መልእክት ነው መምህር ያስተላለፉልን። እንደው በመጨረሻ ይህንን የገና ስጦታ ለየኔታ ነው መልእክት በደንብ ያስተጋባን ጀምረናልና በጣም ብዙ አካላት እዚህ ላይ ተሳትፎ ያደርጋሉ። ስለዚህ በረከት የምንካፈልበት ትልቅ እድል ነው። እርሶ እንዳሉት እኔም አንድ ጥያቄ ጠይቄዎት በዛው ብዘጋ ደስ ይለኛል። የገና ስጦታ ለየኔታ እኔም ለየኔታ ድጋፍ አድርጋለሁ የሚል መልእክት እያስተጋባን ስለምንገኝ ይህን ቃል በቃል እንዲሉልኝ እፈልጋለሁ። የገና ስጦታ ለየኔታ እኔም ለየኔታ ድጋፍ አድርጋለሁ። የገና ስጦታ ለየኔታ እኔም ለየኔታ ድጋፍ አድርጋለሁ። እግዚአብሔር ይስጥልን። እንግዲህ ይሄ መልእክት ሁላችንም በያለንበት ልናስተጋባው የሚገባ አብነት ትምህርት ቤቶቻችንን ገዳሞቻችንን እንድንጠብቅ እንድንከባከብ እድል የሚሰጠን ስለሆነ እንግዲህ በዚህ አጋጣሚ ከመምህር ጋር በዚህ መንገድ ጥሩ መልእክት እያስተላለፍን ቆይታ አደረግን ማለት ነው። በድጋሚ የበረከት ስራ የምትሰሩበት የምትሳተፉበትን የባንክ ሂሳብ ቁጥር ድጋሚ ለማስታወስ ያክል የንግድ ባንክ 10 000035490805 አሃዱ ባንክ 0025344310901 ወጋገን ባንክ 004292113101 አቢሲኒያ ባንክ 153760007 እንዲሁም ደግሞ ለተጨማሪ መረጃ 0963010101 ላይ በመደወል ተሳትፎ ማድረግ የበረከቱ ተካፋይ መሆን ትችላላችሁ። ከመምህር እንዳልካቸው ጋር በዚህ መንገድ ቆይታ አደረግን። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም። በየገዳማቱ በየበረሃው ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።